መኪኖቹም በ2 ሚሊዮን 300 ሺህ ብር ብቻ ተሽጠው ሊያልቁ ነው። የማይታመነው ተሽከርካሪ በአሁኑ ሳምንት ታላቅ ቅናሽ ተደረገ። እሱ ብቻም አይደለም፣ ሁሉም ደግሞ ገዙት። ሌሎቹ ተሽከርካሪዎች ደግሞ እነ ቮልክስዋገን ID.7፣ BYD ሶንግ ፕላስ፣ ቶዮታ BZ3፣ BYD ዮዋን አፕ፣ BYD ሴጉል፣ ቻንጋን ኢስታር፣ BYD E2 የተሰኙት እነዚህንና ሌሎች በአጠቃላይ ደግሞ ሌሎች 10 የሚሆኑ ተሽከርካሪዎች በ100 ሺህ ብር የሚሆኑ ቅናሾችን ቀንሰው ሻጮቹን ሊያከስሩ ነው። እኛም ደግሞ ባለመኪና ልንሆን ነው። እኛም እንግዲህ መረጃውን ካለበት ፈልገን ይዘን መጣን። በመጨረሻም ደግሞ አንድ ጠቃሚ መረጃ አለን። ሽልማት በሉት፣ እሱንም ወደ እናንተ እናደርሳለን። ሰላም ጤና ይስጥልን። እንዴት ናችሁ? ዛሬ በእናንተ ጥያቄ መሰረት ቅናሽ ያሳዩ ሻጮችንና አስመጪዎችን ለማክሰር የተዘጋጁትን ተሽከርካሪዎች ሙሉ ገበያ ላይ ያለውን ዝርዝር መረጃ ይዘን ቀርበናል። ይህን ቪዲዮ ላይክ ለሚያስፈልጋቸው ሰዎች ደግሞ ሼር በማድረግና አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባዊ ድጋፋችሁ አይለየን እያልን ወደ መረጃው እናልፋለን። ይመቻችሁ። በመጀመሪያ ላይ እንግዲህ ትንሽ የሚባል ቅናሽ ያሳዩ ተሽከርካሪዎችን አስቀድመን ወደ ዋናውና ሰው ወደ አስደነገጠው ተሽከርካሪ እናልፋለን። የመጀመሪያው ተሽከርካሪ የ2024 ቮልክስዋገን ID.7 ቪዥን ይሰኛል። ይህ 642 ኪሎ ሜትር ሬንጅ ያለው ማለት ነው። ፈርስት ጄኔሬሽን ላይ የሚገኘው ቦዲ ታይፑን ስንመለከት ክሮስ ኦቨር SUV ነው። 5 ሰው ብቻ ደግሞ መያዝ ይችላል። ኢንጂኑን ስንመለከት 210 ኪሎ ዋት ሲሆን ከ0 እስከ 100 ኪሎ ሜትር ለመጓዝ በ6.5 ሰከንድ ይጓዛል ይባልለታል። ባትሪ ካፓሲቲውን ስንመለከት 84.8 ኪሎዋት አወር ሲሆን ድራይቭ ታይፑ ደግሞ RWD ነው። የዚህ ተሽከርካሪ ትራንስሚሽን አውቶማቲክ ትራንስሚሽን ሲሆን ቶፕ ስፒዱ 180 ኪሎ ሜትር በሰዓት ይጓዛል። እንግዲህ ስንመለከት ሬንጁን 642 ኪሎ ሜትር ይጓዛል እንደነገርናችሁ። ካሉት ፊቸሮች መካከል እንግዲህ የሌዘር መቀመጫዎች፣ ኔቪጌሽን ሲስተም፣ ፓርኪንግ ሴንሰር ሬር፣ ፓወር ሲት፣ ፓርኪንግ አሲስት፣ ላንድ ዲፓርቸር አለርት፣ ፍሮንት ካሜራ፣ ሬር ቲቪ ስክሪን፣ USB ብሉቱዝ ሲስተም፣ ክላይሜት ኮንትሮል፣ ክሩዝ ኮንትሮል፣ አፕር ኬር ፕሌይ፣ ፕራይመሪ ሳውንድ ሲስተም፣ ኬለስ ኢንትሪ፣ ዋየርለስ ቻርጀር፣ ሄድ አፕ ዲስፕሌይ፣ 360 ዲግሪ ሰራውንዲንግ ካሜራ፣ ፓኖራማ ሩፍ፣ አውቶ ሳይድ ሚረር። ከዚህ በፊት ተሽከርካሪ እንደምታውቁት እስከ 6 ሚሊዮን 600 ሺህ ብር እና ደግሞ 700 ሺህ ብር ይሸጥ ነበረ። አሁን ላይ እንግዲህ እንደዛ ቢሆንም የ700 ሺህ ብር ቅናሽ አድርጎ በ6 ሚሊዮን ብር ብቻ ለገበያ ወጥቷል። የት ነው የምናገኘው እንደዚህ ቀንሶ ካላችሁ ደግሞ መጨረሻ ላይ ወይም ደግሞ በኮሜንት ላይ ስልክ ቁጥር እናስቀምጣለን። በመቀጠል የ2025 BYD ሶንግ ፕላስ EV ተሽከርካሪ እናያለን። ፈርስት ጄኔሬሽን ላይ የሚገኘው ቦዲ ታይፑ SUV የሆነ ተሽከርካሪ 5 ሰው ብቻ መያዝ የሚችለው እናያለን። ኢንጂኑ 160 ኪሎ ዋት ሲሆን 218 የፈረስ ጉልበት ያመነጫል። ባትሪ ካፓሲቲው 87 ኪሎ ዋት አወር ሲሆን ድራይቭ ታይፑ ሲንግል ሞተር FWD ነው። የተገጠመለት ትራንስሚሽን አውቶማቲክ ትራንስሚሽን ሲሆን ቶፕ ስፒዱ ደግሞ 175 ኪሎ ሜትር በሰዓት ይጓዛል። ይህ ተሽከርካሪ ሬንጁ 605 ኪሎ ሜትር ሲሆን ካሉት ፊቸሮች መካከል ደግሞ ፓርኪንግ ሴንሰር፣ ብሉቱዝ ፎን ሲት፣ ክሩዝ ኮንትሮል፣ ዱዋል ዞን ኤር ኮንዲሽኒንግ፣ 15.6 ኢንች 100% ዲጂታል ፓነል፣ ቬንቲሌትድ ሲት፣ ሌዘር መቀመጫዎች፣ ፓወር ሲት፣ ፓወር ሚረር፣ ፓወር ዊንዶው፣ ዋየርለስ ፎን ቻርጀር፣ ክላይሜት ኮንትሮል፣ ናቪጌሽን ሲስተም፣ ፕራይመሪ ሳውንድ ሲስተም፣ 360 ዲግሪ ቪው ካሜራ እና ደግሞ የተጨማሪም ኤርባጎች አሉት። ከዚህ በፊት የኛው ተሽከርካሪ እስከ 6 ሚሊዮን 200 ሺህ ብር ይሸጥ እንደነበረ ብዙዎቻችሁ የምታውቁት ነው። አሁን ላይ ግን የ500 ሺህ ብር ቅናሽ አድርገዋል። እሱም ማለት ደግሞ በ5 ሚሊዮን 700 ሺህ ብር ብቻ ለገበያ ቀርበዋል። ይሄኛው ምንም ቅናሽ የሌለው ፊክስድ ዋጋ ነው ብለዋል ሻጮች። ስልክ ቁጥራቸውንም ወደ መጨረሻ ላይ እናበስራችኋለን። በመቀጠል የ2025ቱ BYD ሶንግ ይሆናል። ፈርስት ጄኔሬሽን ላይ የሚገኘው 5 ሰው ብቻ መያዝ የሚችለውን BYD ሶንግ ቦዲ ታይፑን ስንመለከት SUV ሲሆን ኢንጂኑ ደግሞ 160 ኪሎ ዋት ነው። 218 የፈረስ ጉልበት ያመነጫል። ባትሪ ካፓሲቲው 87 ኪሎ ዋት አወር ሲሆን ድራይቭ ታይፑ ደግሞ ሲንግል ሞተር FWD ነው። ትራንስሚሽኑን ስንመለከት አውቶማቲክ ትራንስሚሽን የተገጠመለት ሲሆን ቶፕ ስፒዱ 175 ኪሎ ሜትር በሰዓት ይጓዛል። እንግዲህ የዚህ ተሽከርካሪ ሬንጁ 530 ኪሎ ሜትር ሲሆን ካሉት ፊቸሮች መካከል ደግሞ ታየር ፕሬሸር ዋርኒንግ ሲስተም፣ ፓርኪንግ ሴንሰር፣ ዱዋል ዞን ኤር ኮንዲሽኒንግ፣ 15.6 ኢንች 100% ዲጂታል ፓነል፣ ፓወር ሲት፣ ፓወር ሚረር፣ ፓወር ዊንዶው፣ ዋየርለስ ፎን ቻርጀር ያለው፣ ክላይሜት ኮንትሮል፣
ኔቪጌሽን ሲስተም፣ ፕራይመሪ ሳውንድ ሲስተም፣ 360 ዲግሪ ቪው ካሜራ ተጠቃሽ ፊቸሮቹ ናቸው። ከዚህ በፊት የተሽከርካሪ እስከ 5,900,000 ብር ይሸጥ ነበረ። ብዙዎቻችሁ የምናውቀው ነገር ነው። አሁን ላይ ደግሞ የተሽከርካሪ 400,000 ብር ያክል ቅናሽ ተደርጓል። ምክንያቱ ምንድነው አናቅም። ሻጮች ነው የምንጠይቀው። አሁን ላይ እንግዲህ የተሽከርካሪ በ5,500,000 ብር እየተሸጠ ይገኛል። ፊክስድ የሆነ ዋጋው ነው። እናንተም በመጨረሻ ላይ በምናስቀምጥላችሁ ስልክ ቁጥር መደወልና በአካል ሄዳችሁ መግዛት ትችላላችሁ እንላለን። የ2024 BYD ዮአን ፕላስ ነው ያለን። ፈርስት ጄኔሬሽን ላይ የሚገኘው ቦዲ ታይፑ SUV ሲሆን 5 ሰው ብቻ ነው መያዝ የሚችለው። ኢንጂኑ 160 ኪሎዋት ሲሆን 218 የፈረስ ጉልበትም ያመነጫል። ባትሪ ካፓሲቲው 87 ኪሎዋት አወር ሲሆን ድራይቭ ታይፑ ደግሞ ሲንግል ሞተር FWD ነው። የዚህ ተሽከርካሪ ትራንስሚሽን አውቶማቲክ ትራንስሚሽን ሲሆን ቶፕ ስፒዱ ደግሞ 175 ኪሎ ሜትር በሰዓት ይጓዛል። ይህ ተሽከርካሪ ሬንጁን ስንመለከት 430 ኪሎ ሜትር ሲሆን አሁን ላይ ካሉት ፊቸሮች መካከል እንግዲህ ተጠቃሾቹ ፓርኪንግ ሴንሰር፣ ብሉቱዝ ፎን ሲት፣ ክሩዝ ኮንትሮል፣ ዱዋል ዞን ኤር ኮንዲሽኒንግ፣ 15.6 ኢንች 100% ዲጂታል ፓነል፣ ሌዘር መቀመጫዎች፣ ፓወር ሲት፣ ፓወር ሚረር፣ ፓወር ዊንዶ፣ ዋየርለስ ፎን ቻርጀር የተካተተለት፣ ክላይሜት ኮንትሮል፣ ኔቪጌሽን ሲስተም፣ ፕራይመሪ ሳውንድ ሲስተም፣ አዳፕቲቭ ክሩዝ ኮንትሮል ተጠቃሾቹ ናቸው። ከዚህ በፊት የተሽከርካሪ እንግዲህ ከ5,100,000 ብር ጀምሮ ይሸጥ ነበር ተብለናል። አሁን ላይ እንግዲህ 400,000 ብር ቅናሽ ነው ያደረገው። ማለትም ደግሞ ከ4,700,000 ብር ጀምሮ በገበያ ላይ አለ። ይሄኛውን መከራከርም ትችላላችሁ። በመቀጠል የምናየው የ2024 ቶዮታ BZ3 ነው። 5 ሰው መያዝ የሚችለው ቶዮታ። ቦዲ ታይፑ ስንመለከት እንግዲህ ክሩስ ኦቨር SUV ሲሆን ኢንጂኑ ስንመለከት 150 ኪሎዋት ሲሆን 214 የፈረስ ጉልበት ያመነጫል። ባትሪ ካፓሲቲው 72.8 ኪሎዋት አወር ሲሆን ድራይቭ ታይፑ ደግሞ 2WD ነው። የዚህ ተሽከርካሪ እንግዲህ ቶፕ ስፒድ ስንመለከት 160 ኪሎ ሜትር በሰዓት የሚጓዝ ሲሆን ሬንጁ ደግሞ 510 ኪሎ ሜትር መሆኑን ተመልክተናል። ካሉት ፊቸሮች መካከል አዳፕቲቭ ክሩዝ ኮንትሮል፣ ኬለስ ኢንትሪ፣ ኔቪጌሽን ሲስተም፣ ፓወር ድራይቭ ሲት፣ ፓወር ሊፍት ጌት፣ ብላይንድ ስፖት ሞኒተር፣ ብሬኪንግ አሲስት፣ ላንድ ዲፓርቸር ዋርኒንግ፣ ሬር ፓርኪንግ ኤድ፣ አውቶማቲክ ሄድላይት፣ ሄተር ሚረር፣ ክሩዝ ትራፊክ አለርት፣ ክሩዝ ኮንትሮል፣ ዋየርለስ ቻርጀር፣ ዱዋል ዞን ፍሮንት ክላይሜት ኮንትሮል፣ 360 ዲግሪ ሰራውንዲንግ ካሜራ። ከዚህ በፊት እንግዲህ ተሽከርካሪ እስከ 4,400,000 ብር ይሸጥ ነበረ። ይሄኛውን እንኳን ብዙዎቻችሁ ታውቁታላችሁ። አሁን ላይ 300,000 ብር ቅናሽ ተደርጓል። በ4,100,000 ብር ብቻ መደወልና መግዛት ትችላላችሁ እያሉ ነው። በመቀጠል ደግሞ የ2025ቱን BYD ኢቱን እንመለከታለን። ይህ ተሽከርካሪ እንግዲህ ፈርስት ጄኔሬሽን ላይ የሚገኝ 5 ሰው የሚይዝ ነው። ኢንጂኑ 55 ኪሎዋት ሲሆን 72 ደግሞ የፈረስ ጉልበት ያመነጫል። ባትሪ ካፓሲቲው 38.88 ኪሎዋት አወር ሲሆን ድራይቭ ታይፑ ሲንግል ሞተር FWD ነው። ይህ ተሽከርካሪ ትራንስሚሽኑም አውቶማቲክ ትራንስሚሽን ሲሆን ቶፕ ስፒዱ 130 ኪሎ ሜትር በሰዓት ይጓዛል። እንግዲህ ሬንጁን ስንመለከት 405 ኪሎ ሜትር ሲሆን ከዚህ በፊት ተሽከርካሪ ከ3,800,000 ብር ጀምሮ እስከ 900,000 ብር ባለው ይሸጥ ነበረ። አሁን ላይ የ300,000 ብር ቅናሽ አድርገዋል። በ3.5 ብቻ መግዛት ትችላላችሁ እያሉ ይገኛሉ። በመቀጠል የምናየው ደግሞ አሁን ላይ ተወዳጁ የ2025 ሞዴል BYD ሴጉል ነው። ቦዲ ታይፑ ኮምፓክት SUV ሲሆን ኢንጂኑ ደግሞ ፉል ኤሌክትሪክ ነው። ይህ ኤሌክትሪክ ተሽከርካሪ ሬንጁ እንግዲህ በአጠቃላይ 405 ኪሎ ሜትር ሲሆን ትራንስሚሽኑም አውቶማቲክ ትራንስሚሽን ተገጥሞለት እናገኛለን። ይህ ተሽከርካሪ ካሉት ፊቸሮች መካከል እንግዲህ ላይት ሴንሰር፣ ኔቪጌሽን ሲስተም፣ ፓወር ሚረር፣ ፓወር ዊንዶ፣ ሬን ሴንሰር፣ ኤር ኮንዲሽኒንግ፣ አውቶማቲክ ክላይሜት ኮንትሮል፣ ክሩዝ ኮንትሮል፣ ኤሌክትሪካል ሳይድ ሚረር፣ ተች ስክሪን፣ ቮይስ ኮንትሮል፣ ብሉቱዝ፣ ዲጂታል ራዲዮ። እንግዲህ ተሽከርካሪ እነዚህን በሙሉ ፊቸሮች ይዞ ከዚህ በፊት እስከ 2,900,000 ብር ይሸጥ ነበረ። ብዙዎቻችሁ በደንብ የምትወዱት ተሽከርካሪ ነው። ዋጋውን በደንብ ታውቁታላችሁ። አሁን ላይ የ300,000 ብር ቅናሽ ተደርጎላችኋል። ይህም ማለት ደግሞ በ2,600,000 ብር ብቻ ለገበያ ወጥቷል። ስልክ ቁጥር እናስቀምጣለን፣ እንዳታስቡ፣ ደውላችሁ መግዛት ብቻ ነው። አሁን ደግሞ በመጨረሻም አንድ ጊቫዌ ያለን፣ እሱም ደግሞ ሽልማት ነው፣ ወደ እናንተ እናደርሳለን ብለን ነበረ። እሱም በመጨረሻው አገራራሚ የሀገራችን ዝቅተኛ ዋጋ ያለው ተወዳጁ መኪና ነበረ። ይህ ተሽከርካሪ እንግዲህ ከዚህ በፊት በነበረው የ250,000 ብር የቀነሰ ሲሆን አሁን ላይ እንግዲህ ተሽከርካሪ ማን ነው ካላችሁኝ የ2023 ቻንጋን ኢስታር ይሰኛል። ሞዴሉን ስንመለከት ቤንቤን ኢንስታር ይሰኛል። ይህ ተሽከርካሪ ቦዲ ታይፑ እንግዲህ ሃችፓክ ሲሆን ኢንጂኑ ደግሞ 55 ኪሎ ዋት ነው። ድራይቭ ታይፑ RWD ሲሆን የኤሌክትሪክ ተሽከርካሪ እንግዲህ ትራንስሚሽኑ ስንመለከት አውቶማቲክ ትራንስሚሽን ተገጥሞለት እናገኛለን። ይህ ተሽከርካሪ በፉል ቻርጅ ብቻ 350 ኪሎ ሜትር መጓዝ የሚችል ድንቅዬና ተወዳጅ ተሽከርካሪ ነው። እንግዲህ ካሉት ፊቸሮች መካከል ሌዘር መቀመጫ፣ ኔቪጌሽን ሲስተም፣ ፓርኪንግ ሴንሰር፣ ሬር ላንድ ዲፓርቸር አለርት፣ ፍሮንት ካሜራ፣
ሬር ቲቪ ስክሪን ከዚህ በፊት እንግዲህ ተሽከርካሪ እንደነገርናችሁ ከ2 ሚሊዮን 500 ሺህ ብር ጀምሮ ይሸጥ ነበረ። አሁን ላይ የስንት ሺህ ብር አለን? የ250 ሺህ ብር ቅናሽ አድርገዋል። ማለትም ደግሞ በ2 ሚሊዮን 250 ሺህ ብር ብቻ ለገበያ ቀርበዋል። ማን ነው ያቀረበው ካላችሁኝ ደግሞ በ0965 3643 21 ላይ ደውላችሁ ማግኘት መግዛትም ትችላላችሁ። እኛም እንግዲህ ለእናንተ የሚጠቅሙትን መረጃ ፍለን ካለበት ይዘን ነው የምንመጣው። እናንተም ይህን ቪዲዮ ላይክ ማድረግ እንዳረሳችሁ ተስፋ አደርጋለሁ። በቀጣይ የምለቃቸው ገበያ ላይ ያሉ እንደዚህ አይነት የገበያ ጥናቶች፣ ከቦታ ቦታ ያለውን የዋጋ መለዋወጥ የሚነግራችሁ ቪዲዮ በቶሎ እንዲደርሳችሁ ሰብስክራይብ ማድረግና ለሚያስፈልጋቸው ሰዎች ደግሞ ሼር በማድረግ ቤተሰብ ይሁኑ እንላለን። በቀጣይ እንግዲህ በሌላ ዝግጅት እስከምንገናኝ መልካም ቀን መልካም መንገድ እየተመኘን ይህንን ቪዲዮ ላይክ በማድረግ ጨርሱ። ኢትዮጵያ ለዘላለም ትኑር!